ኢየሱስ ቆሞ ሲያስተምር ፈሪሳውያንና የአይሁድ ሕግ መምህራን የሕዝቡ አለቆችና መሪዎች ኢየሱስን ማጥመድ ይፈልጋሉ። በጣም በትምህርቱ ጥንቁቅ ነው። በሚያደርገው ነገር በሙሉ እንዴት አድርገው እንከን ያገኙበት። ስለዚህ ኢየሱስን ማጥመድ ስለሚፈልጉ ሌላ ጊዜ እንደዋዛ አልፈው የሚሄዱትን ነገር ኢየሱስን ለማጥመድ ከሕጉ ጠቅሰው ኢየሱስን ለመያዝ ወጥመድ አዘጋጅተው መጡ። እያስተማረ እያለ በስነ ስርዓት የተስተካከለ ወጥመድ ይዘው መጡ እና ቆሞ እያስተማረ ነው። አንዲት በምንዝር የተያዘች ሴት ኢየሱስ ጋር ይዘው እያንቀዠቀዡ እያክለፈለፉ ኢየሱስ እግር ስር ይዘው መጥተው ጣሏት። ቆሞ እያስተማረ እና ትምህርቱን አቋረጠና መምህር አሉት። አቤት። እያስተማረ ስለ እግዚአብሔር መንግስት እያስተማረ በመሃል መጥተው መምህር ይዋቸው ፈሪሳውያን ድንገት መጡና በመካከል እግሩ ስር ጣሏት እና መምህር አሉት። እያስተማረ ነው፣ ህዝብ እየሰማው ነው። መጽሐፍ ሲናገር የጌታ ኢየሱስ ክርስቶስን የማስተማር መንገድና በዙ መካከል የነበረውን አቀባበል ሲናገር መጽሐፍ ቅዱስ እኮ እንደ ጸሐፍቶቻቸውና እንደ ፈሪሳውያን ሳይሆን እንደ ባለስልጣን በመካከላቸው ያስተምር ነበር። በሱ ምክንያትም ህዝብ ሁሉ እግዚአብሔርን ያመሰግን ነበር ይላል። ምን አይነት ሰው ነው ብለው ህዝብ ሁሉ ተሰብስበው እግዚአብሔርን ያመሰግናል። እንደዚህ አይነቱን ጌታችን መድኃኒታችን ኢየሱስ ክርስቶስን ለማጥመድ ተዘጋጅተው ፈሪሳውያን ዲዛይን አድርገው አስተካክለው ይጠብቁታል። እንደውም እኮ ማቴዎስ ነው የጻፈው ዓለም ከተፈጠረ ጀምሮ እንደዚህ ሰውዬ ተናግሮ የሚያውቅ የለም አሉ ይላል። ሰዎቹ ስንት ዓመት እንደኖሩ አላውቅም። ዓለም ከተፈጠረ ጀምሮ አሉ ሙሴ በለው ኤልያስ በለው ኢሳያስ በለው እነዚህ የብሉይ ኪዳን እንደነ እዝራ አይነት ኦራተርስ በጣም ማይትሊ የእግዚአብሔር ብርሃን ያላቸው ዓለም ከተፈጠረ ጀምሮ እንደዚህ ሰው ህጉን በዚህ መንገድ ያብራራ የለም አሉ ይላል። በዚህ መጠን በእግዚአብሔር ኃይልና ጸጋ በመንፈስ ቅዱስ ተሞልቶ የሚያስተምረውን ኢየሱስን እግሩ ስር አምጥተው ጥለው መምህር አሉት። አቤት ሲል እቺ ሴት በምንዝር ተይዛለች አሉት። እሺ አለ ኢየሱስ። እንደዚህ አይቷት እነሱ ሊገሏት ነው። ኢየሱስ እየራራ ነው የሚያያት። እሺ አለ። ሙሴ አሉት። አንተ ማለታቸው ነው ባይዘው የብሉይ ኪዳን መጽሐፍ ሰባኪ ነህ። ኢየሱስ የብሉይ ኪዳን መጽሐፍ አስተማሪ ነው። ሰምታችሁ አዲስ ኪዳን ያለው ራሱ እሱ ነው። ስለዚህ ኢየሱስ ቆሞ ጉባኤ ላይ ካስተማረ የሚያስተምረው የብሉይ ኪዳን መጽሐፍትን ነው። ከጠቀሰ የሚጠቅሰው የብሉይ ኪዳን መጽሐፍትን ነው። እነሱ እጅም ላይ እሱም እጅ ላይ ያለው ሪፈረንሳቸው ብሉይ ኪዳን ነው። ስለዚህ አንተ የሕጉ መምህር ነህ። በሙሴ ዘመን የተነገሩ ሕግጋቶችን አንተ መተህ የተረጎምካቸው ነው። አዎ እንግዲያው ሙሴ በሕግ እንደዚች ያለች ሴት በድንጋይ ተወግራ ትሙት ብሎ ጽፏል። ይሄው መታለች፣ ምን ትፈርዳለህ? ትምህርት አቋርጠው ነው። ጉዳዩ ቀላል ግን አይደለም፣ አንገብጋቢ ነውና ኢየሱስ ሁሉንም አየና ወደ መሬት ዝቅ ብሎ ዝም ብሎ በጣቱ መሬት ላይ ጻፈና ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ በእሷ ላይ ያሳርፋል። እሷ ላይ ድንጋይ የመወርወር መብትም አቅምም ያለው ኢየሱስ ብቻ ነው። ኃጢአት የሌለበት እሱ ነው። መፍረድ የሚችለው ኢየሱስ ብቻ ነው። ሌሎች ማንም አይችልም። ከእናንተ መሃል አላቸው ፈሪሳውያን የሕጉ ባለቤቶች ናቸው። ጸሐፍት ፓፒረሱ ሲያረጅ ሰው ሲጽፍ ቆሞ በቃላቸው የሚያነበንቡ ናቸው። ሰዱቃውያን በትንሣኤ ሙታን አይመኑ እንጂ የሕጉ ጠበቆች ናቸው። አዋቂዎች ናቸው። የተመሰከረላቸው በጣም ትልቅ ስታንዳርድ ያላቸው ናቸው። ከእናንተ መካከል አለ ጌታ ኢየሱስ ክርስቶስ እየጠየቀ ያለው የመፍረድ አቅምን አይደለም፣ ፖዚሽን ነው እየጠየቃቸው ያለው። የሚችል አለ ወይ? ኃጢአት የሌለበት እናንተ መሃል ካለ የመጀመሪያውን ድንጋይ ይወርወርና ያሳርፍበት ሲል ከዛ ዝቅ ብሎ መጽሐፍ ነው የቀጠለው። ቋ የሚል ነው አይደል የምንጠብቀው? ቋ ቋ ቋ ቋ ሁሉም ይሄዱ። ኢየሱስን ለማጠመድ መሞከር ድካም ነው። አይጠመድም። ወጥመድ ውስጥ አይገባም ኢየሱስ። ማቴዎስ ወንጌል ላይ አንድ ክፍል እናንብብ ሄደን 22 ላይ ማቴዎስ 22 ላይ 22:18 ኢየሱስ ግን ተንኮላቸውን በመረዳት እንዲህ አላቸው፣ እናንተ ግብዞች ለምን በነገር ልታጠምዱኝ ትሻላችሁ? ለምን ልታጠም የኢየሱስ ጥያቄ ነው። ባይዘው መጡና እንደዚህ ያሉት መምህር ደግሞ ሲጠሩትስ ጌታ ሆይ ይሉታል። እንዳንተ አይነት አስተማሪ አለ አሉትና
በውኑ ለቄሳር ግብር መክፈል ይገባናልን? አሁን ግብር የመክፈልና ያለ መክፈል ግዴታቸውን ለመወጣት አይደለም ኢየሱስን እየጠየቁት ያሉት፣ ለማጥመድ ነው። ክፈሉ ካለ ሊይዙት ነው፣ አትክፈሉም ካለ ሊይዙት ነው። እንኳን ኢየሱስ ሆነ እንጂ እኛ ብንሆን አዳም መጀመሪያ እንደወደቀው በመደዳ ስንበላ ነው የምንኖረው። ባይዘው እንኳን ኢየሱስ ጋር ሄደ። እንክፈል አንክፈል፣ አሁን እንክፈል ካለ ንጉሥ ሳትሆን ንጉሥ ነኝ ብለው ሊይዙት ነው። አትክፈሉ ካለ ደግሞ ንጉሥ እያለ ንጉሥ ነኝ አለ ብለው ሊይዙት ነው። ክፈልም አትክፈልም ባይዘው ያስይዛል። ደግሞ ሊይዙት የመጡት ሁለት ወገኖች ናቸው። አንደኛ የሄሮድስ ቤተሰብ ነው፣ ሁለተኛ ደግሞ የአይሁድ ሕግ መምህራን ናቸው። በደናው ቀን አይጨባበጡም። ኢየሱስን ለመያዝ አንድ ላይ ቆመዋል። በደና ቀን አይጨባበጡም። አንዱ የአንዱን ቦርደር አያልፍም። ሪሊጅኑ ፖለቲካ ላይ፣ ፖለቲካው ሪሊጅን ላይ አይገባም። ኢየሱስን ለመያዝ አልተጨባበጡም። ስቲል ጎን ለጎን ናቸው። ፓራሌል ግን ተጠጋግተዋል። የጋራ ጠላታቸው ነው ኢየሱስ። እንቅ ለማድረግ ነው እና ሲመጡ ለሁለቱም ነው የመለሰው ኢየሱስ። እንክፈል አንክፈል ሲሉት ምን አይነት ግብዞች ናችሁ አላቸው። አሁን ግብር እንክፈል አንክፈል አሳስቧችሁ ነው? ልታጠምዱኝ ፈልጋችሁ ነው በንግግሬ? እስቲ ሳንቲም አንጡ ሲል 1 ዲናር አይ ቲንክ ይዞ ነው እንደዚህ ያያት። ጽሕፈቲቱና ምስሉ የማን ነው አለ። የቄሳር አሉት። እንግዲህ የቄሳርን ለቄሳር ግብር መክፈል አለ ጥያቄው። የቄሳር ግብር ሳንቲሙ ነው፣ የእግዚአብሔር ደግሞ አለ። የእግዚአብሔርን አሁን መባና አስራትና ከዛ የሚሰጥ ገንዘብ አይደለም እየተወራ ያለው። ገንዘቡን ለቄሳር ስጡትና እናንተ ኑ ነው። ቄሳር መባቃ ውስጥ ዲናሩ፣ እኔ መባቃ ውስጥ እናንተ። ክብር ለኢየሱስ ይሁን። የቄሳርን ለቄሳር በመልክ እንስጥ። ሳንቲሙ ላይ ያለው የቄሳር መልክ ነው፣ እናንተ ላይ የኔ መልክ ነው ያለው። ስለዚህ ሳንቲሙን ለመልኩ ስጡትና የእናንተ መልክ እኔ ጋር ነው፣ ዲስቶርት ተደርጎ ነው አስተካክሏሉ ኑ ሲል ዝም ብለው ተመልሰው ሄዱ። ይህን ሰውዬ ድጋሚ በሌላ መንገድ ካላጠመድ ነው በቀር አይጠመድም ኢየሱስ። እቺም ሴት ገዳቸው አይደለም። የሴትዮዋ ህይወት ይበላሽ አይበላሽ they don't mind። እሱ አይደለም ቢዝነሳቸው። ኢየሱስን አጥምደው ይዘው የዘላለም ህይወት የሚገኝበትን ድነት ለማበላሸት ነው። ዲመኒክ ነው ፕሮግራሙ፣ ዲመኒክ ነው ዲዛይኑ። የተጠቀመው ግን የሰው አይምሮ ነው። አሁን ሰዎቹም ላያውቁ ይችላሉ። አንጥተው እግሩ ስር ጥለው ሙሴ ትወገር ብሏል ጥቅስ ጠቅሰው ነው ሊያስሩት የፈለጉት ኢየሱስን። ጽፎ ቀና ሲል አንድም ሰው የለም። ጌታ እንደዚህ አላት፣ አንቺ ሴት አላት። ኢየሱስ ብቻውን ቀረ የሚል ቃል አንብባቸዋል። እንደሱ ነው የሚለው አይደል? ያነበብኩት ክፍል አብረው ቀሩ አይልም። ኢየሱስ ብቻውን ቀረ ይልና ያቺም ሴት ከፊቱ ቆማ ነበር ነው የሚለው። ኢየሱስ ብቻውን የቀረው። እሷማ ፍርደኛ ናት። ዳኛው እሱ ነው፣ ተጠያቂው እሱ ነው። እሱ ደግሞ ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ሂዱና አንብቡ እናንተ። እዚሁ ዮሐንስ ወንጌል የሰው ልጅ በዓለም ላይ ሊፈርድ ሳይሆን ኃጢአተኞችን ሊያድን ነው የመጣው። እስቲ አሜን በሉ። ጀጅመንታል የሆነ ነገር አፋችሁ ላይ ያለ ሰዎች ቴክ ኬር። ጀጅመንታል፣ በጣም ብዙ ጀጅመንታል ነው፣ የፍርድ ቃል። እሱ ራሱ ሊያድን ነው የመጣው፣ ኃጢአተኛ ሊያድን። እስቲ አሜን። ማዳን፣ መባረክ፣ ነፃ ማውጣት፣ ሰዎችን ሪሊዝ ማድረግ፣ ይሄ ነው እናንተ ጋር መሆን ያለበት። ከጌታ የተማርነው ይሄንን ስለሆነ ከሳሾችሽ ወዴት አሉ አላት። ኢየሱስን አይደለም ሊያጠምዱት ይምጡ እንጂ እሷን የከሰሷት። እኔን ለማጥመድ የተጠቀሙት አንቺን ነው። ከሳሾችሽ ወዴት አሉ ሲላት ሴትዮዋ የመለሰችው አንድስ እንኳ የለም። ቃሉ እንዴት ደስ ይላል! መጽሐፍ ቅዱስ አንድ እሷ ማይቲንግ ፈለገች መሰለኝ። ድንጋያቸውን ቁጭ ቁጭ አድርገው ተወጋሪ ናቸው በሙሉ። እሷን እንዳይመስል እንዲህ ነው የሚጀምሩት። እንደዚህ አይቻልም። እንዲህ የጻድቅ ዓይን ወደ ራሱ ነው አይደለም የሚለው። ድንጋያቸውን አስቀምጦ ሄዷል። እየታሩ ሲል አንድስ እንኳ የለም ስትለው ጌታ ምንድን ነው ያላት? እኔም አልፈርድብሽም። እስቲ አሜን በለው። ጎናችሁ ያለውን ሰው ኢየሱስ ሊያድንህ ነው የመጣው በሉት። ስለ እግዚአብሔር ያለን መረዳት መጽሐፍ ቅዱሳዊ ካልሆነ በእግዚአብሔር ቤት ውስጥ ባይዘው በእግዚአብሔር ቤት ውስጥ እንደ ባለመብት መኖር አንችልም። እንደ ባሪያ ልኖር እችላለሁ። ልጅ ሆኜ አለማወቄ ሊጎዳኝ ይችላል። ይሄ ሁሉ ነገር እግዚአብሔር በላይ ላይ በልጁ በኩል ኢንቨስት አድርጎ ምንም እንዳልተቀበለ አይነት ሰው ሆኜ ልኖር እችላለሁ። ብዙ ነገር ተቀብለን አንደርስታንድ ካላረግ ነው እንዳልተቀበልን። ኢትስ ኤ ማተር ኦፍ አንደርስታንዲንግ። ክርስትና በተለይ የማወቅና መረዳት ነው ቁልፍ ነገሩ። በእውነት ነው የምነግራችሁ። እኔ ብዙ ጊዜ ነው የምናገረው።
በጣም በጣም አጥብቃችሁ ጸልዩ። አጥብቃችሁ ግን ከእግዚአብሔር ቃል ጋር ህብረት ውሰዱ። በብዙ ጸሎት ያልተነካ ቦታ በእግዚአብሔር ቃል ደግሞ ይነካል። ይሄ ቃል ደግሞ እንዲበራል ረጅም ሰዓት መጸለይ ደግሞ አለብህ። ያለ ቃሉ ጸሎት ያለ ጸሎት ቃሉ የሚባል እኛንን የለየኑ ባይዘው እንደዛ አይነት ህይወትም የለም። ሁለቱ ሊለያዩ የማይችሉ የአንድ ነገር ሁለት ገጽታዎች ናቸው። ይሄንን ግን ካላጠናውት አንደርስታንድ አላረግም። ስለዚህ እዚህ በእግዚአብሔር ቤት ውስጥ እየኖርኩኝ ሁሌ እንደ እንግዳ ልኖር ይችላል። እቺ ሴት ኢየሱስ እግር ስር አምጥቶ ሲጥሏት ኢየሱስ ይሄንን ቃል እስካወጣበት ሰዓት ድረስ ያስወግራት አያስወግራት አታውቅም። በእሷ ሳይድ ቆሞ ዲፌንድ ሲያደርግላት ጥፋተኛ አይደለሽም አይደለም እያላት ያለው ጥፋተኛማ ናት አልፈርድብሽም ነው ያለው። ክብር ለኢየሱስ ይሁን። ውይ አልሰራሽም እስቲ አልሰራውም በይ አይደለም ያላት፣ ሰርተሻል አልፈርድብሽም ነው ያለው። እስቲ አሜን በሏ። ዮሐንስ እያስተዋወቀን ያለው ጸጋና እውነት ይሄ ነው። ግሬስ ኤንድ ትሩዝ፣ ጸጋና እውነት በክርስቶስ ሆነ። ይሄ ነው ትሩዝ፣ እውነት ነው፣ እውነት ነው። ሰርታለች፣ በድላለች። ጸጋ ግን እዩት፣ አልፈርድብሽም ማለት አያስገድልሽም አይደለም ጉዳዩ። በምትክሽ የሚሞት አለ ሂጂ ነው። እኔ ገባበታለሁ አንቺ ስለሰራሽው ስለዚህ ጉዳዩ እኔ እግር ስር ነው ያመጡሽ። በዚህ ምትክ የሚሞተው ስር ነው ያመጡሽ። እሞትልሻለሁ፣ እቀበላለሁ ይሄንን ፔናልቲ። እኔ እግዚአብሔር እንዲህ ዝም ብሎ እልፍ ብሎሽ አይደለም፣ እኔን መሃል ላይ ያስገብቶኝ ነው። በጣም በብዙ ነገር ህይወታችሁ ተይዞ ምናልባት እየተጨነቃችሁ ያላችሁ በጌታ ቤትም እየኖራችሁ ሊሆን ይችላል፣ አዲስም ልትሆን ይችላል። እስከዚህ ደቂቃ ድረስ በምንም አይነት መንገድ መታችሁ ሊሆን ይችላል። አሁን ዛሬ በእግዚአብሔር ቤት ነው ያላችሁት። ኢየሱስ እግር ስር ነው ያለ ነው። አራግፋችሁት ውጡ፣ ስጡት ለሱ። ተሸከማችሁት አትኑሩ፣ አትችሉትም። ድፍጠጥ አድርጎ ነው የሚገልህ። ከባድ ነው በጣም። በድንጋይ ሊወግሩ የተዘጋጁ የማይቆጠሩ አሉ በዙሪያ ባይዘው። ለማጥመድ እናንተን የሚፈልግ እኮ ቆጥራችሁ አጨርሱትም። ምክንያቱም እናንተ ብርሃን ውስጥ ነው ያላችሁት። እማታቁት ወጥመድ የሚዘረጋ ጨለማ ውስጥ አለ። ጨለማ ውስጥ ነው ያለው። አታውቀውም፣ የት ጋር እንደተዘረጋ አታውቅም። የሚታደግ ጌታ ብቻ ነው። መሃል እየገባ አለሁ እኔ ይላል። የሚያስገድል ነገር ሰርተን እንመጣለን፣ እኔ ሞተለታለሁ እያለ ነው ኢየሱስ እንጂ ማንም በህይወት አይኖርም። ጌታ ግን መሃል ላይ አንድ በጣም ከባድና መሰረታዊ ቃል ኢየሱስ ተናገረ። ደግመሽ ጎናችሁ የዳይሬክሽን ለውጥ አድርገናል በሉት። በደንብ ነቅ አድርጉትና የአቅጣጫ ለውጥ ነው ያደረግነው በሉት። ዛሬም የተዘረጉ እጆች አሉት እኛን ለመቀበል ከኃጢአታችን ነፃ ለማውጣት ብቻ ሳይሆን በጽድቅ ለማኖር እያደረግን የመጣኑን ሩቲን ድግግሞሹን ለመስበር ብቻ ሳይሆን ከዚህ በኋላ በዛ እንዳንኖር በሚያደርግ ጸጋ ሊቀበለን ጌታ እጆቹን በዚህ ዘርግቷል።